ስለዚህ ቀጥታ ዛሬ ወደ ዘፍጥረት ምዕራፍ 11 ቁጥር 22 ቁጥር 27 ላይ ጀምረን እያነበብን እንሄዳለን ማለት ነው። እኔ የማነበው በአዲሱ መደበኛ ትርጉም ነው። በአዲሱ መደበኛ ትርጉም ለምን እንደማነብ ዘፍጥረት ስማር መጀመሪያ አሳይቻችኋለሁ። ለምን አዲሱ መደበኛ ትርጉም እንትን እንዳልኩ እንደማነብና ለምን እሱን እንደምንማር አሳይቻችኋለሁ እና እሱ ላይ እንድናተኩር አዲሱ መደበኛ ትርጉም በማንበብ እንድንማር ለምን እንደምፈልግ የተወሰነ ነገሮች ልንገራችሁ። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 1 የድሮ ትርጉም ምን ይላል መሰላችሁ? የድሮ ትርጉም እግዚአብሔር ሰማይና ምድርን ፈጠረ ይላል የድሮ ትርጉም። አዲሱ መደበኛ ትርጉም ደግሞ እግዚአብሔር ሰማያትንና ምድርን ፈጠረ ይላል። ስለዚህ በሁለቱ መካከል ልዩነት አለ? አዎ ልዩነት አለ። ገና ሲጀምር ምንድነው ልዩነቱ? ነጠላ ቁጥርና ብዙ ቁጥር። ስለዚህ ሰማያት ፕሉራል ነው እግዚአብሔር የፈጠረው። እኛ ግን እግዚአብሔር ሰማይና ምድርን ፈጠረ የሚል ስለምናውቅ ሰማይ የሚመስለን ይሄ ሰማይ ነው፣ በቃ ምድርም እቺው ነች። ከዚህ ውጪ ምንም ያለ አይመስለንም። ግን መጽሐፍ ቅዱስ እንደሱ አይናገርም። መጽሐፍ ቅዱስ በሙሉ በውስጡ እነሆ ሰማይ ከሰማያት በላይ ያለው ሰማይ ይይዝ ዘንድ ከቶ አይችልም ይላል። አንድ ቦታ አይደለም ብዙ ቦታ ነው እንደዛ የሚለው። ምንድነው አዲስ ኪዳን ላይም ደግሞ ስንመጣ ጳውሎስ ራሱ እስከ 3ኛ ሰማይ ድረስ ይለናል። ስለዚህ ያ ማለት አንድ ሰማይ እንዳልሆነ ማስረጃ አለ ማለት ነው። ብዙ ማስረጃ አለ። ስለዚህ ገና ከመጀመሪያ ጀምሮ የትርጉም ጉዳት አለብን፣ ተጎድተናል በትርጉም። ስለዚህ መጽሐፍ ቅዱስ በአማርኛ ስላልተጻፈ የተጻፈው በዕብራይስጥና በግሪክ ስለሆነ ግዴታ የተሻለ ትርጉም ማግኘት አለብን። የተሻለ ትርጉም ስናገኝ ነው ለማንበብ እና ለመረዳት በጣም እኛ ተጠቃሚ የምንሆነው። ስለዚህ አበረታታችኋለሁ ወደ አዲሱ ትርጉም እና ከቻላችሁ ደግሞ ብዙ እንግሊዘኛ ትራንስሌሽኖች ብታነቡ በጣም አበረታታችኋለሁ። ለምን ቅድም እንዳልኩት ወደኛ ተርጉሞ ነው እንጂ በአማርኛ ተጽፎልን ስላልሆነ እርግጠኛ እንደዚህ ነው የሚለው ብለን ማውራትና መናገር አንችልም። ስለዚህ ግዴታ የግሪክና የዕብራይስጥ ቃል የምንጠቀመው ወይም ደግሞ የምንጠይቀው ምንድነው እያልን ወደ ኋላ ይሄድን የምንጠይቅበት ምክንያት በእኛ ቋንቋ ስላልተጻፈ ነው። ወደኛ ቋንቋ ግን ተተርጉሟል። እዚህ ወደኛ ቋንቋ ከተተረጎመ ሲተረጎም የሚተረጉሙት ሰዎች መጀመሪያ በነበራቸው መረዳት በቋንቋ ልክ ነው ይመጣልን ማለት ነው መጽሐፉ። እዚህ አንዳንድ ሰው ደግሞ ቋንቋ ሊያውቅ ይችላል፣ የእግዚአብሔር አይዲያ ግን ላይኖረው ይችላል። ስለዚህ እንደ እግዚአብሔር አይዲያ ሳይሆን የሚተረጉምልን እንዳለው እንደ ቋንቋ ልቀት ነው፣ እንደ ቋንቋ መረዳት ነው። ከዚህ የተነሳ መጽሐፍ ቅዱስ በውስጡ ከአንድም 2 3 ቦታ ከዛም በላይ ሰማያት እያለ እየነገረን፣ ለምሳሌ እዛው መዝሙር ላይ ብንሄድ መዝሙር 8 ላይ ሰማያት ይላል። እንደገና ደግሞ ሰማያትን ስመለከት ይላል እዛው መዝሙር 8 ላይ። እንደገና መዝሙር 16 ላይ 19 ላይ እንደገና ደግሞ ጣቶችን ስራ ሰማያትን ይላል። ሰማያት እግዚአብሔርን ክብር ይናገራሉ። በደንብ መጽሐፍ ቅዱስ ደጋግሞ የሚነግረን ከአንድ በላይ ሰማይ እንዳለ ነው። ከዚህ የተነሳ ትርጉም ዘመናዊ መሆን ወይም የቀረበ ትርጉም ማግኘት መጽሐፍ ቅዱስን በደንብ እንድንረዳ አክሰስ ስለሚሰጠን ለኛ ለምን አዲሱ መደበኛ ትርጉም እንደምጠቀም። ስለዚህ ሳነብ ምናልባት ልዩነት ካለ ከእናንተ ባይብል ጋር ምክንያቱ ይሄ ነው፣ ግልጽ እንዲሆንላችሁ ስለምፈልግ። ቁጥር 27 እንደዚህ ይላል፣ የታራ ትውልድ ዘፍጥረት ምዕራፍ 12 ቁጥር 27 የታራ ትውልድ ይህ ነው። ታራ አብራምን ናኮርንና ሃራንን ወለደ። ሃራንም ሎጥን ወለደ። ሃራን አባቱ ታራ ገና በሕይወት እንዳለ በከላዳውያን ምድር በምትገኘው በተወለደባት ከተማ በኡር ሞተ። አብራምና ናኮር ሁለቱም ሚስት አገቡ። የአብራም ሚስት ሶራ ስትባል የናኮር ሚስት ደግሞ ሚልካ ትባል ነበር። ሚልካም የሃራን ልጅ ናት። ሃራንም የሚልካና የይሳኮር አባት ነበር። ሶራ መካን ነበረች፣ ልጅ አልነበራትም። ታራ
ልጁን አብራምን ሐራን የወለደውን የልጅ ልጁን ሎጥን እንዲሁም የአብርሃም ሚስት ምራቱን ሶራን ይዞ ወደ ከነዓን ለመሄድ በከላዳውያን ምድር ከምትገኘው ከኡር አብረው ወጡ። ነገር ግን ካራን በደረሱ ጊዜ በዚያ ተቀመጡ። ታራ 205 ዓመት ኖረ፣ በካራንም ሞተ። እንግዲህ ከአብርሃም ጋር የወጣው አባቱ ራሱ የአብርሃም አባት ታራ እሱን ሎጥን የልጆቹን ሚስት ይዞ ወጣ ከዛ ከኡር ከምትባለው ምድር። ለምን እዛ የነበሩ ሰዎች በሙሉ ጣዖት አምላኪዎች ነበሩ። ሰምሃው ራሱ የአብርሃም አባት ከዚህ ጣዖት ከሚያመልከው ማህበረሰብ ውስጥ ምን አድርጓል? ራሱን አውጥቷል። ወዴት ለመሄድ? ወደ ከነዓን ለመሄድ። ሲወጡ ራሱ የወጡት ወደ ከነዓን ለመሄድ ነው። ግን ከነዓን ለመሄድ ከወጡ በኋላ መጥተው የተቀመጡት የት ነው? ካራን በደረሱ ጊዜ በዚያ ምን አደረጉ? ተቀመጡ። ስለዚህ ከነዓን ሳይደርሱ መጥተው ከኡር ወጥተው የት ተቀምጠዋል? ካራን የምትባለው ቦታ ተቀምጠዋል። እንግዲህ በካራን የሚገኙ በሉት ሌሎቹም ሰዎች እንግዲህ ትንሽ ዘፍጥረት ምዕራፍ 6ን ምዕራፍ 11ንም በደንብ እያስረዳው ስለመጣው በደንብ ይገባቸዋል ብዬ አስባለሁ። እንግዲህ ከጥፋት ውሃ በኋላ ይሄንን ከፍ ብለን ስናነብ ቁጥር 10 ላይ የሴም ትውልድ ነው ይለናል። ይሄ በሙሉ የአብርሃም ቤተሰብ ስንጠራ የሴም ትውልድ ነው። እንግዲህ ያለው ሴም፣ ካምና ያፌት ናቸው። ሴም፣ ካምና ያፌት የሎጥ ልጆች ናቸው። እነዚህ የሎጥ ቤተሰቦች ደግሞ ከጥፋት ውሃ በኋላ እየበዙ የመጡት እነዚህ ሶስቱ ቤተሰቦች ናቸው። ሌላ ዘር የለም በምድር ላይ። እነዚህ ሶስቱ ቤተሰቦች ናቸው የበዙት። ከነዚህ ሶስቱ ቤተሰቦች እንግዲህ እኛ እየተከተልን የምንሄደው ሴምን ነው። ለምንድን ነው ሴምን የምንከተለው? ሴምን የምንከተልበት ዋነኛው ምክንያት ይሄው አብርሃም ጋር የሚያመጣን እሱ ነው። ከአብርሃም ከቀጠልን የሚወስደን ኢየሱስ ጋር ይሄው ዘር ነው። ስለዚህ የምናተኩረው እግዚአብሔር የሚያተኩርበት ላይ ነው ማለት ነው እንጂ ዘሮችማ ሰዎች ብዙ አሉ። የካምም ቤተሰብ አለ፣ የያፌትም ቤተሰብ አለ። ግን እግዚአብሔር በቃ ይዞ እየተከተለ የመጣው የማንም ቤተሰብ ነው? የሴምን ቤተሰብ ነው። ስለዚህ የሴምን ቤተሰብ ስናጠና የምንሄደው የት ነው? ዘፍጥረት 8 ላይ እንሄዳለን። 8 ጋር ስንመጣ ሎጥ እናገኛለን። የሎጥ ቤተሰብ ወይም ሶስት ልጆቹ አሉ። ከሶስቱ ልጆቹ ያፌት አለ። ሲል ከሎጥ ዘመን ከኖህ ዘመን በኋላ የእግዚአብሔር ስም የሚጠሩ ሰዎች እየጠፉ መጡ። ምን ማለት ነው እየጠፉ መጡ ሲል? ከመጀመሪያ እንግዲህ ከአቤልና ቃይልን ሳስተምር ትዝ ይላችኋል። አቤልና ቃይልን ተከትሎ እግዚአብሔር የአቤልን ቤተሰብ ይዞ ነበረ። አቤልን ቃይል ገደለው። ልክ አቤል ሲሞት ከዛ ሴት በአቤል ምትክ የተወለደው ሴት የሚባለውን ዘር ደግሞ ይዞ መጣ። እሱን ይዞ መጣና ማን ድረስ ደረሰ? ኖህ ድረስ ደረሰ። ኖህ ጋር ከደረሰ በኋላ እንደገና በምድር በሙሉ በክፋት ተሞልታ ነበር ምናምን። ከዛ ያንን ቤተሰብ መጠበቅ ነበረበት። የቱን? የኖህን ቤተሰብ ጠበቀና ከጥፋት ውሃ በኋላ ደግሞ ከኖህ ቤተሰብ ደግሞ ባረከ። ሲባርክ አንደኛ የባረከው ቤተሰብ ሴም ነው። ከሴም በኋላ ደግሞ ሲወልድ መጣና ከብዙ ዘመን በኋላ አሁን አብርሃም ጋር ስንደርስ ኦልሞስት ወደ 1000 ምናምን ዓመት ሆኗል። ልክ አብርሃም ጋር ደግሞ ስንደርስ አሁን ደግሞ እግዚአብሔር ያንን ቤተሰብ የሴምን ቤተሰብ እየተከተለ መጣና አብርሃም ጋር ሲደርስ እንደ ኖህ አንድ ሰው አልጠራም፣ እንደ አቤል አንድ ሰው አልጠራም፣ እንደ ሴትም አንድ ሰው አልጠራም። ከዚህ በኋላ እግዚአብሔር ስለ አብርሃም የሚያወራው ነገር በሙሉ የሚጀምረው ስለ አንድ ሰው ብቻ አይደለም፣ ስለ ሰው ዘር በሙሉ ነው የሚያወራው። ስለዚህ ይሄኛው ምዕራፍ 12 አሁን የምንጀምረው ምዕራፍ 12 የዚህኛው የዘፍጥረት መጽሐፍ ኪ ቻፕተር ነው። ዘፍጥረትን ያለ ምዕራፍ 12 አንደርስታንድ ማድረግ አይቻልም። ለምን እግዚአብሔር ይሄን ሁሉ እንዳደረገ የምንረዳው ምዕራፍ 12 ላይ ቆመን ነው። የሚያደርገውን ነገር ሁሉ የምንረዳው ምዕራፍ 12 ላይ ቆመን ነው። ምዕራፍ 12 ማለት የመጽሐፍ ቅዱስ ኮርነርስቶን ነው። ኮርነርስቶን ማለት ምን ማለት መሰላችሁ? ቤት ሲገነባ በአማርኛ ላይ አንዳንድ ትርጉሞች የሚናገሩት የማዕዘን ድንጋይ የሚለውን ነው። እሱ ምን ማለት እንደሆነ ላስረዳችሁ። ኮርነርስቶን ማለት
መሰረት ራሱ ለመጣል መሰረት የሚባለው ለመጣል የመጀመሪያ ኮርነር የምትሰጠው የሚነሳባት ለሁሉም አንግል የሚወሰድባት ድንጋይ ነች። እሷ ከሌለች ቤት አይሰራም። ኮርነር አንግሉ አይገኝም የሁሉም እና መጀመሪያ የምትቀመጠው ድንጋይ ነች ኮርነር ስቶን ማለት። የአማርኛ የማዕዘን ራስ ነው የሚለው አይደለም። የማዕዘን ራስ ማለት ቀጥታ ሲተረጉሙት የሚተረጉሙት እነሱ ቤት ከተሰራ በኋላ መጨረሻ ላይ የሚቀመጥ ብለው ነው አማርኛ ላይ ሲተረጉሙት። ግን እሱ አይደለም። ኮርነር ስቶን አይዲያው የመጀመሪያው አይዲያ ከኛ ባህልም ተነስተን አይደለም የምንተረጉመው መጽሐፍ ቅዱስን። ምክንያቱም መጽሐፍ ቅዱስ በእኛ ባህል አልተጻፈም። ስለዚህ ወደኛ ባህል አንመልሰውም፣ በፍጹም አንመልሰውም ወደኛ ባህል፣ በእኛ ባህል ስላልተጻፈ። ስለዚህ ምንድን ነው የምናደርገው? ኦሪጂናል ባህሉን፣ ካራክተሩ፣ የቃሉን የኮርነር ስቶን የሚባለው ነገር ስንረዳ ኮርነር ስቶን አንድ ቤት ለመሰራት አንድ ቤት ለመገንባት የምንነሳባት የመጀመሪያዋ ትክክለኛ ማዕዘን የምትሰጠን ድንጋይ መኖር አለባት። እሷ ከሌለች ቤቱ ቅርጽ የለውም። ቤቱ መሰራት አይጀመርም። ቤት መሰራት የሚባለው አይጀመርም። ስለዚህ ቤት ለመስራት የሚጀመርበት የመጀመሪያ ጠርዝ የሚወጣባት የሌሎቹን የሶስቱ ኮርነሮች የሚገኘው የቤቱ 3 ኮርነሮች የሚገኘው የመጀመሪያው ኮርነር ሲገኝ ነው። ያ ኮርነር ካልተገኘ ያ 90 ዲግሪ ካልተገኘ ሌላው በሙሉ አይገኝም። ስለዚህ እሷ መገኘት አለባት። ይሄ ማለት ዘፍጥረት ምዕራፍ 12 ማለት እግዚአብሔር ደህንነትን በተመለከተ ከሰው ጋር ያለውን ነገር በተመለከተ ኮርነር ስቶን ያስቀመጠበት ቦታ ዘፍጥረት ምዕራፍ 12። ከዚህ ተነስተን እግዚአብሔር በክርስቶስ ኢየሱስ ሊሰራ ያሰበውን ነገር ዲፋይን ማድረግ እንጀምራለን። ከዚች ከምዕራፍ 12 ተነስተን ልንገራችሁ። ምዕራፍ 12ን በደንብ አሁን ብዙ ሰው ምዕራፍ 12 የሚመስለው ምንድነው? እግዚአብሔር አብርሃምን ጠራው ወጣ ምናምን። ታሪኩ ስለ አብርሃም አይደለም። በነገራችን ታሪኩ ስለ አብርሃም የሚመስለን እግዚአብሔር የሚያወራው ከአብርሃም ጋር ብቻ እንደሆነ ስለምናስብ ነው እኛ። ግን እግዚአብሔር አብርሃምን ለምን ፈለገው? በቃ አብርሃምን ለምን ፈለገው ብለን ስናስብ ወይም ስንጠይቅ የምናገኘው መልስ ነው ታሪኩ ስለማን እንደሆነ የምንረዳው። በነገራችን ላይ ታሪኩ ስለሁላችንም በዚህ ስላለን ስለሁላችንም ቴንኪው ቤዚ ስለሁላችን ከኛ በፊትም ለነበሩት ከኛም በኋላም ገና ለሚመጡት ሰዎች ሁሉ ነው አብርሃም የተጠራው። ስለዚህ ሁሉ ህዝብ ነው። በምድር ላይ ስለሚገኙ ህዝቦች በሙሉ የአብርሃም ጥሪ። ስለዚህ አብርሃም ሲጠራ የተጠራው ስለኛ ነው። ሌላ ነገር እንዳይመስላችሁ ወይም ሌላ ሐሳብ እንዳይመስላችሁ። በጣም እሺ ልንገራችሁ። አብርሃም እግዚአብሔር ጠርቶታል። አዎ የእምነት አባት ነው። የእምነት አባት ተብሎ ይጠራል። እግዚአብሔር በደንብ በሱ በኩል የሚሰራውን ስራ ሁሉ ገልጦልናል፣ ነግሮናል። ብዙ ነገር አድርጓል አብርሃም። ግን አብርሃም በራሱ ሄዳችሁ ዕብራውያን ስታነቡ አብርሃም በራሱ ያለኛ ፍጹም አይሆንም። የአብርሃም መጠራት ራሱ ትርጉም የሚያገኘው እኛ ከመጣን እኛ ይሄንን የመዳንን ወንጌልን ስንቀበልበት ወደዚህ ስንመጣ ነው። እንዳትርሱ። ስለዚህ አብርሃም ብቻውን የከበረ ወይም ደግሞ ብቻውን እዚህ ውስጥ የገባበት እንዳይመስላችሁ። አብረን ነው ሁሉን ነገር የሆነው፣ አብረን ነው። እንግዲህ አሁን እንድታስተውሉ የምፈልገው ነገር ምዕራፍ 12ን የምናይበት መንገድ እኛ እንደምንፈልገው መሆን የለበትም። እኛ እንደምንፈልገው መሆን የለበትም ስላችሁ ምን ማለት እንደሆነ በደንብ ላስረዳ። መጽሐፍ ቅዱስ የሰው ወይም የሃይማኖት ሐሳብ አይደለም የተንጸባረቀበት። መጽሐፍ ቅዱስ የተንጸባረቀበት የእግዚአብሔር ሐሳብ ነው። እግዚአብሔር እኛ እንድናቅ የሚፈልገውን ነገር ነው ያስቀመጠልን። እኛ እንድናቅ የፈለገውን ሐሳብ ነው እዛ ውስጥ ያስቀመጠልን። ስለዚህ መጽሐፍ ቅዱስ ስንጀምር እግዚአብሔር ለኛ ያለውን ሐሳብ የምናቅበት እንደሆነ ካወቅን የእግዚአብሔርን ሐሳብ ለማወቅ ነው እንጂ የምናነበው ስለሌሎች ሃይማኖቶች ከሌሎች ሃይማኖቶች ጋር ስላለ ልዩነት ምናምን አይደለም። እንደሱ እንዳታስቡ።
ከሌሎች ሃይማኖት ጋር ያለን ልዩነት አንድነት ምናምን እሱ የሰው ስርዓት ነው። የመጀመሪያው እግዚአብሔር የፈለገው እሱ ስለኛ ያለውን ሐሳብ እንድናውቀው፣ እኛ እግዚአብሔር ለኛ ያለውን ሐሳብ እንድናውቀው። ለምን እንደዚህ ሆነ? እንደዚህ የሆነበት ዋነኛው ምክንያት ለምን እንደሆነ ታውቃላችሁ? ኃጢአት ወደ ሰው ዓለም ስለገባ። ኃጢአት ወደ ሰው ዓለም ስለገባ ሰው ከእግዚአብሔር ጋር ኮሚኒኬት የሚያደርግበት መንገድ ስለተሰበረ፣ ስለተበላሸ አሁን እግዚአብሔር ሰውን ማገልገል የሚችልበት መንገድ ብቸኛው መንገድ ከውጭ ወደ ውስጥ ነው። ለምን? ከውስጥ ማገልገል አይችልም እግዚአብሔር። ለምን? ሰውና እግዚአብሔር በኃጢአት ምክንያት ተለያይቷል። ለዚህ ነው አዳም መጽሐፍ ያላስፈለገው። ለምን? እግዚአብሔር ከውስጥ ነበር የሚመራው። ምንም አያስፈልጉም፣ ማንበብ አያስፈልጉም፣ መማርም አያስፈልገውም። አዳም የኖረው እንደዛ ነው። በንጹህ ህሊና የኖረው። ሁሉም ነገር ንጹህ ነው ለሱ። ምንም የጎደለው ነገር የለም። መንፈስ ቅዱስ ከውስጥ ይነግረው ነበር። ለዚህ ነው እነዛ ሁሉ እንስሳት በፊት ለፊቱ ሲያልፉ ያውቃል ማን ተብሎ እንደሚጠሩ። ስም አልጠፋበትም፣ አላጠረውም፣ አልጎደለበትም። ለምን? በቃ መንፈስ ቅዱስ አለ፣ ከውስጥ ነው የሚያወጣው ሁሉን ነገር። ኃጢአት ከገባ በኋላ ግን ተበላሸ ሁሉ ነገር። እዚህ ሁሉ ነገር በምን ቁጥቋጦ እየተቃጠለ እሳት ምናምን እየመጣ ሁሉ ነገር ከውጭ ሆነ። ከውጭ እዚህ ግዴታ አሁን ሰው እግዚአብሔርን ለማወቅ የተጻፈ ነገር፣ የሚንጎዳጎድ ነገር፣ የሆነ ነገር ምናምን መምጣት አለበት። እንደዛ ካልመጣ ሰው እግዚአብሔር ሊያውቅ የሚችልበት መንፈሱ ከእግዚአብሔር በሞት አማካኝነት ተለይቷል። ስለዚህ ግዴታ ምን አስፈለገን? አሁን የሚጻፍ የሚነበብ የሚያስተምር አስፈለገን። ከውጭ የሚመጣ ነገር አስፈለገን። ለሁላችን። እዚህ አሁን አብርሃም ጋር ሲመጣ እግዚአብሔር አብርሃም ጋር መጥቶ የሚያወራው ነገር በሙሉ የሚያደርገው ነገር በሙሉ አሁን ሰውና እግዚአብሔር ስለተለያዩ ሰውና እግዚአብሔር ተመልሰው አንድ የሚሆኑበትን መንገድ እግዚአብሔር ለአንዴና ለመጨረሻ ጊዜ ፍሬም ባለው መልኩ ለመስራት ቤተሰብ መፈለግ ጀመረ። ቤተሰብ ብቻ ደግሞ አይደለም፣ ኔሽን መፈለግ ጀመረ። ከዛ ኔሽን ውስጥ አንድ ነገድ ያወጣል፣ ከነገድ ውስጥ አንድ ቤተሰብ ያወጣል፣ ከቤተሰብ ውስጥ አንድ ንጹህ ሰው ያወጣል። እሱም መሲሁ ኢየሱስ። እሱ እስኪመጣ ድረስ ምን ማድረግ ነበረበት? ያ መሲህ የሚመጣበትን መንገድ ምን ማድረግ ነበረበት? ማዘጋጀት ነበረበት። ያንን ለማዘጋጀት ደግሞ ምን ማድረግ አለበት? በእምነት የሚታዘዝ አንድ ሰው ማግኘት አለበት። ቴንክ ዩ ዜዲ። አንድ ሰው ማምጣት አለበት። ምንም ያደርግ በእምነት የሚታዘዝ እንግዲህ አብርሃም ከጣዖት ከሚያመልኩ ሰዎች መካከል ቢወጣም ፍላጎት እዛ መካከል ግን መገኘት አይፈልግም ነበር። ከአባቱ ጋር ምን አደረገ? ተነጥለው ወጡ። ከዛ ሲወጡም ወዴት መሄድ ፈልገው ነበር? ወደ ከነዓን መሄድ ፈልገው ወደዛ እየሄዱ እያለ ወይም ወደዛ ሲሄዱ እግዚአብሔር መጥቶ እስኪጠራው ድረስ እነሱ የተቀመጡት ቤት ነበር፣ ካራን በምትባለው ቦታ ነበር። ግን አባቱ እዛ ጣዖት የሚያመልኩ ሰዎች መካከል መቀመጥ አልፈለገም። አብርሃምም ሎጥም ከነሚስቶቻቸው ምን አደረጉ ነበር? ወጥተው ነበር። እዛ መቀመጥ ምን አላደረጉም? አልፈለጉም። ስለዚህ ወጡ። ከወጡም በኋላ ካራን የምትባለው ቦታ ላይ ተቀምጠው እያሉ እንደገና እግዚአብሔር አሁንም ውጣ፣ ተለይተህ ውጣ ይሏል። እንግዲህ ተመልከቱ፣ ከህዝባቸው መካከል ወጥቷል። ሁሉም ወጥተው የሚኖረው ከአባቱ ከሎጥና ሌሎች ቤተሰቦቹ ጋር። ከዛ ወጥቶ እንደገና ሲኖር እግዚአብሔር አሁን ምዕራፍ 12 ላይ መጥቶ የሚጠራው አሁን ከዛም ውጣ ነው የሚለው። እስቲ እንቀጥል በደንብ ምዕራፍ 12ን እንጀምረው እስቲ። እንደዚህ ነው። እግዚአብሔር አብርሃምን እንዲህ አለው፣ አገርህን ወገንህንና የአባትህን ቤት ትተህ እኔ ወደማሳይህ ምድር ሂድ። ግልጽ ነው እግዚአብሔር የተናገረው ነገር። አባትህን፣ ሀገርህን፣ ወገንህን ትተህ እኔ ወደማሳይህ ምድር ሂድ። አባትህን ማለት እንግዲህ ሀገርን ወገንንና አባትህን ነው አይደል? ትሄዳለህ። ሀገር ማለት እንግዲህ
አሁን እኛ እንዴት እንደምንመካ ማለት ነው። ከሀገራችን ደግሞ ስንወጣ እንዴት እንግድነት እንደሚሰማ ከዛ ደግሞ ወደ ሀገራችን ለመመለስ ደግሞ ያለን ጉጉት አንዳንድ ጊዜ የትም ቦታ ብንሆን ትንሽም ቢሆን በሀገራችን ምን አለን የምንኮራበት ነገር አለ። ከሱ አለ ሀገርህ ሲል በቃ የኔ ብሎ ከሚጠራው ከሱ ከዛ ወገን ደግሞ ጠበብ አድርጎ ወገን የኔ ነገድ የኔ እንትን ከሚለው የኔ ብሔር ከሚለው ከዘመዶቼ ምናምን ከሚለው ከሱም ከዛ ደግሞ እንደገና ከአባት ቤት አጠበበው። እንደገና ከአባት ይዞት የመጣው እኮ አባቱ ነው። ከአባቱ ጋር ነው። ከሱ ደግሞ ምን አድርገ ተለይተ እዚህ ጋር ተለይተ በቃ ምንም ከዚህ በኋላ ግንኙነት እንዳይኖር ማለት ተለይተ ከዛ ተመልከቱ እኔ ወደማሳይ ገና ወደሚያዩ ነው እንጂ አልነገሩም። ዕብራውያን ላይ ሲናገር እንደዚህ ይላል፣ ወዴት እንደሚሄድ ሳያውቅ ይላል ማን አብርሃም። ከባድ ወጣ። እንዴት ነው ወዴት እንደምትሄዱ ሳታውቁ የምትወጡት? ዕቃችሁን ሰብስባችሁ ወጣ። አብርሃምን በጣም እንግዲህ ከመጽሐፍ ቅዱሳችን ልዩ የሚያደርገው አንደኛው ነገር ይሄ ነው። እግዚአብሔር ለሚነግረው ነገር በቃ የሰማውን ነገር ብቻ ነው አክት የሚያደርገው። ሌላ ምንም ግርግር የለበት። እግዚአብሔር የነገረው ነገር ላይ እሱ ላይ ብቻ ነው እርምጃ የሚወስደው። ምንም ከዛ እስቲ አሳያችኋል ሌሎችንም የአብርሃምን ሁኔታዎች። ግን እኔ ወደማሳይህ ምድር ሂድ አላሳየውም። ስለዚህ መጀመሪያ ምን ማድረግ አለበት? መውጣት አለበት። ከዛ ሲወጣ ነው ምን የሚያደርገው የሚያሳዩ። እንግዲህ እዚህ ጋር አብርሃም አንደኛው የሚጠራበት ስሙ የእምነት አባት አይደል? እሺ የእምነት አባት ተብሎ ነው የሚጠራው። ለምንድን ነው የእምነት አባት? ብዙ እንትኖች አሉ፣ ማስረጃዎች አሉ። ሮሜን ብናነብ ሮሜ ምዕራፍ 4ን ብናነብ እንደገና ደግሞ ዕብራውያን 11ን ስለ አብርሃም ብዙ ማብራሪያዎች፣ እንደገና ደግሞ ገላትያ ምዕራፍ 3ን ሁሉ እነዚህ ሁሉ ስናነብ አብርሃም ኦልሞስት አዲስ ኪዳን ውስጥ አለ፣ በደንብ ተስፋፍቶ ነው ያለው። ከኢየሱስ ስብከት ጀምሮ በቃ አብርሃም ያደረገውን ብታደርጉ ኖሮ እናንተ እያለ ኢየሱስ ፈሪሳውያን ሲነግራቸው፣ ለአይሁድ ሰዎች ሲነግራቸው፣ ይሄ በሙሉ የሚያሳየው እግዚአብሔር ኢየሱስ ክርስቶስን ለማምጣት የተጠቀመበት የመጀመሪያው ወይም በእምነት ደረጃ ስፔሲፊክ የሆነ ትእዛዝና መመሪያዎች የሰጠው ለአብርሃም እና አብርሃም ጋር ስንመጣ ነው እንግዲህ የእምነት አባቶች ተብለው ከሚጠሩት ሰዎች የመጀመሪያው ሰው አብርሃም ይሆናል። ሌሎችም እኮ ተጠርተዋል። ለምሳሌ ኖህ አለ፣ እናገኘዋለን። ኖህንም ሄኖክንም አለ፣ እናገኘዋለን። አብርሃም ጋር ለምን እንደዚህ ስታክ እንደምናደርግ አሳያቸዋለሁ። ምክንያቱም የራሱ የሆነ ታሪክ ስላለው እግዚአብሔርና አብርሃም በዚህ መንገድ ህብረት ያደረጉበት። ምክንያቱም ይመጣና ወደፊት እያየን ስንሄድ ምናልባት ካየነው እሱን እናገኘዋለን። ሰዶምና ገሞራ ሊያጠፋ ሲመጣ እግዚአብሔር አብርሃም ሳይጠይቀው የእግዚአብሔር ሐሳብ ምን እንደሆነ ሳይጠይቀው ያው ከወዳጄ ከአብርሃም መደብቀው ነገር የለኝም ይላል እግዚአብሔር መጥቶ ሰዶምና ገሞራ ላጠፋ ነው ይላል። ልንገርህ ብዬ ነው ለአንተ ሳልነግር አላደርግም። እና የሆነ እግዚአብሔር ራሱ ይሄን የመንገር ግዴታ እንዳለበት ሁሉ ነው አድርጎ የሚነግረው። ላጠፋ ነው ሲል አብርሃም ደግሞ ቀስ ብሎ እንደው አንተ ቸር ጻድቅ ነህ መሐሪ ነህና እንደው 50 ሰው ብታገኝ ታጠፋለህ ወይ ይለዋል እግዚአብሔር። ኧረ አላጠፋም ይለዋል እግዚአብሔር። ከዛ አብርሃም ይመልስና አንተ መሐሪ ቸር ነህ እና 45 ሰውስ ብታገኝ ይለዋል። 45 ሰውን ባገኝ አላጠፋም ይለዋል። አንተ ቸር መሐሪ ይቅር ባይ ነህ እና እንደው 40 ሰውስ ብታገኝ ይለዋል። 40ም ባገኝ አላጠፋም እያለ ቤት ስንት ላይ እንደሚወጡ ታውቃለህ? 5። ከዛ ልክ 5 ላይ ሲደርስ በቃ ሎጥና ቤተሰቡን ከዛ አስወጣቸው ሲል በቃ እኔም ማዛቸውን ነገር ካደረጉ አድናቸዋለሁ። ከአብርሃም ጋር እንዴት ሊደራደር አያችሁ እግዚአብሔር።
ይውላችሁ አንደኛው የእግዚአብሔርን ባህሪ እንድንረዳ የምፈልግ እግዚአብሔር ሁሉን ቻይ ቢሆንም የሚሰራው እንደ ባህሪው ነው፣ እንደ ኃይሉ አይደለም። ከኃይሉ በላይ እግዚአብሔር ባህሪውን ይጠቀማል። ጻድቅ ነው፣ ፍቅር ነው፣ ቸር ነው፣ ባህሪ ነው። ስለዚህ አብርሃም እንዳለው እግዚአብሔር የሚቆጣበት እንትን ሊያጠፋ የሚችልበት ኃይል አለው፣ ግን በዚህ ባህሪው ነው የሚኖረው። በኃይሉ ሳይሆን በባህሪው እንደሚኖር የምታውቁት አብርሃም ጋር መጥቶ ያወራል፣ በደንብ ይደራደራል። ልክ ይህን ብሰጥህ ይህን እንደዚህ ብታረግ እየተባባለ ይደራደራል። ተደራድሮ አብርሃም ወደ 5 ሰው ከ50 ወደ 5 ሰው ወርዶ የሎጥ ቤተሰብ ሊተርፍ ምክንያት ይሆናል። እና እግዚአብሔርና አብርሃም ያላቸው ህብረት እግዚአብሔር ራሱ የሚለው ከወዳጄ ይላል፣ ወይም ደግሞ ከጓደኛዬ ነው የሚለው። በነገራችን ላይ ጓደኛ የሚለው ቃል ከጊዜ ብዛት እየወረደ መጥቶ አሁን በቀላል የምናውቀውን ሰው ሁሉ እንትና እኮ ጓደኛዬ ነው፣ እንትና ጓደኛዬ ነው እንላለን እንጂ ጓደኝነት ዝም ብሎ የሚነገር የሚጠራ አይደለም። በጣም ማንም ሰው ተነስቶ ጓደኛዬ ማለት አይችልም። እግዚአብሔርና አብርሃም ጓደኛ የተባባሉበት ወይም እግዚአብሔር መጥቶ አብርሃምን ጓደኛ ያለበት ሌቭል ዝም ብሎ ጓደኛ በአፍ የሚባል አይደለም። የዛ አይነት ጓደኝነት የሚገኘው በኪዳን ነው። ወዳጅነት የሚገኘው በኪዳን ነው። ትዝ ይላችኋል ዮናታንና ዳዊት የነበራቸው ጓደኝነት። ያ ማለት ምን ማለት? ዮናታን ለአባቱ እንኳን አያግዝም ማለት ነው። የሚያግዘው ለማን? ለዳዊት ነው። አባቴ ሊገልህ ይፈልጋል እና ይሄ ምልክት ሰጥ፣ ሰላም ከሆነ እንደዚህ ምልክት ሰጣለሁ፣ አደገኛ ከሆነ ነገሩ ግን ሊገልህ የሚፈልግም ከሆነ በዚህ ምልክት ሰጣለሁ፣ እንዳትመጣ አምልጥ ይለዋል። ለምን? ኪዳን ስላላቸው። ወዳጅነቱ ከፍ ያለ ነው። ከአባትና ከእናት ይበልጣል። ከወንድም ከእህት ምናምን ይበልጣል ወዳጅነቱ። ስለዚህ ዮናታን ለአባቱ ማገዝ መወገን እያለበት የሚያግዘው ለዳዊት ነው። ለምን? ጓደኝነት፣ ወዳጅነት ስላለው። ወዳጅነት ስላለው። ስለዚህ ይህንን ወዳጅነት ነው እግዚአብሔር መጥቶ ከወዳጅ አብርሃም የሚለው እና አሁንም እንደው በደንብ ከገባቸው ሰው ሁሉ ጓደኛ አይሆንም። ምንም ችግር የለው። ሰው እንጠላለን ማለት አይደለም። ጓደኛዬ ካልሆነ አንድ ሰው ጠሏለሁ ማለት አይደለም። ጓደኛ ግን የሚሆነው አለ። እንደሱ ጓደኛ የሚባል ደረጃስ የመጽሐፍ ቅዱስን ነው የምነግራችሁ። መጽሐፍ ቅዱስን ነው የምነግራችሁ። ከቷቸዋል ማለት የመጽሐፍ ቅዱስ። ስለዚህ የመጽሐፍ ቅዱሱ ጓደኝነት፣ ወዳጅነት ዝም ብሎ የሚመጣ አይደለም፣ በኪዳን የሚመጣ ነው። በኪዳን የሚደረግ ነው። እግዚአብሔርም መጥቶ ወዳጅ አብርሃም ሲል ከአብርሃም ጋር ያላቸውን ወዳጅነት የመሰረተው በምንድን ነው? በኪዳን ነው። በኪዳን ነው የተገኘ። አሳያቸዋለሁ። እግዚአብሔር ከመጡ ቀጥታ ከአብርሃም ጋር ኪዳን እንዴት እንደገባ እናያለን፣ መጽሐፍ ቅዱስ ስለሚያሳየን ማለት ነው። እግዚአብሔርም አብርሃም ሕይወት ውስጥ ማድረግ የሚችለው የሚፈልገው ነገር እያለ ለማድረግ ህጋዊ መሆን አለበት። ህጋዊ የሚያደርገው ኪዳን ስለሆነ ለመሰላችሁ ኃጢአት ሰውን ከእግዚአብሔር ስለለየ እግዚአብሔር ዝም ብሎ መጥቶ ሰው ሕይወት ውስጥ ገብቶ መስራት አይችልም። የማይችልበት ምክንያት ኃጢአት የሚባል ነገር አለ። ይህም በደንብ ስሙ። ይህም ዘፍጥረት 3 ላይ ይህን ኃጢአት ተምረናል። ግን እግዚአብሔር በሰው ሕይወት ውስጥ ወይም በሰው ዓለም ውስጥ ገብቶ እንዲሰራ በደንብ ስሙ። እግዚአብሔር በሰው ዓለም ውስጥ በሰው ሕይወት ውስጥ መጥቶ እንዲሰራ ግዴታ ሰው እግዚአብሔርን በኪዳን ማስገባት አለበት ወደ ሕይወቱ። በኪዳን ከእግዚአብሔር ጋር በኪዳን በመተሳሰር ፈቅጃለሁ፣ ኪዳን ከኔ ጋር ያለው አካል ከኔ ጋር በእኔ ሕይወት ውስጥ እንዲገባ ፈቅጃለሁ እንላለን። ልንገራችሁ፣ ብዙ የመጽሐፍ ቅዱስን ኪዳን ስለማናቅ እኛ የምናውቀው ብዙ የክፉ የአጋንንት ምናምን ስለሆነ ልንገራችሁ በሱ። ለምሳሌ ከአጋንንት ጋር ኪዳን የሚያደርጉ ሰዎች ለነሱ አይደለም ልጆቻቸው ምናምን ሁሉ እንትን ናቸው፣ የተሰጡ ናቸው። ለምን? በኪዳን ምን አድርገውታል? አስገብተውታል ወደ ቤታቸው፣ ወደ ሕይወታቸው ሰይጣንን ማለት ነው። ስለዚህ ምን ያደርጋል? ቤተሰባቸው ውስጥ ሁሉ ልጆቻቸው ውስጥ ሁሉ ይወራረሳል ማለት ይቀጥላል። ለዚህ ነው ኪዳን በጣም ጠንካራ እንደሆነ የምታውቁት። እግዚአብሔርና አብርሃም ከገቡ በኋላ እግዚአብሔር ይመጣና ለይስሐቅ እንግዲህ ይለዋል ከአባት ከአብርሃም ጋር የገባሁትን መሐላ ፈጽማለሁ ለአንተ ይለዋል። ስለዚህ ከአባት ጋር እንደነበርኩ ከአንተ ጋር እሆናለሁ። አያችሁ ኪዳን እንዴት አክሰስ እንደሚሰጥ። ስለዚህ እግዚአብሔር ኃጢአት ከሰው ስለለየው ሰው
ዓለም ውስጥ መገኘት ስለማይችል ቴንኪው ፀሐይ ስለማይችል ስል ፈቃድ የለውም። ለምንድነው ፈቃድ የሌለው? ኃጢአት ባለበት ቦታ እግዚአብሔር መገኘት ባህሪው አይፈቅድለት። ባህሪው ስለማይፈቅድለት ሰው ህይወት ውስጥ እንዲገኝ ኪዳን ማድረግ አለብን ይላል። ወደ ሰው ይመጣል። ስለዚህ ምን ያደርጋል? ኪዳን ይደረግና ደም ይፈስና ለኃጢአታቸው ሽፋን ይገኝና ደም ፈሶ ከዛ ምን ያደርጋል? እግዚአብሔር መጥቶ ሰው ህይወት ውስጥ መስራት ይጀምራል። ልክ ያንን አክሰስ ሲያገኝ እግዚአብሔር ከሰው ጋር ምን ያደርጋል? መስራት ይጀምራል። ልክ ኪዳኑን ሲያበላሹ ሰዎቹ እግዚአብሔር እነሱን መጠበቅ የሚችልበትን እነሱን መንከባከብ የሚችልበትን ህጋዊነት ያጣል። ለምን? ኃጢአት ይመጣል። ኪዳኑን አፍርሷል። ለዚህ ነው የእስራኤልን ታሪክ ስታነቡ በሙሉ የተመሰረተው እዚህ ላይ ነው፣ ኪዳን ላይ ነው። ኪዳኔን ምን አድርጋቸዋል? አፍርሳቸዋል፣ ሰብራቸዋል ይላል ይመጣል። ስለዚህ በቃ ስለዚህ በምርኮ ትሄዳላችሁ። እርግማን እኮ አይደለም ወደ ምርኮ የሚወስዳቸው፣ ቅጣት አይደለም እኮ። አይ እግዚአብሔር ከነዛ ሊጠብቃቸው የሚችልበት አክሰስ የለውም። በምክንያት ኪዳኑን አፍርሰዋል። ከዛስ ወደ ኪዳኑ ደግሞ ሲመለሱስ ወደ ኪዳኑ ሲመለሱ ከፍ ይላሉ። ኔሽኑ በሙሉ ኃይለኛ ይሆናሉ፣ የተጠበቁ ይሆናሉ፣ ባለጠጋ ይሆናሉ፣ በሰላም ይኖራሉ። ለምን? ኪዳኑ። ለዚህ ነው የነገስታቶችን ታሪክ ስታነቡ፣ በዜና ላይ ስታነቡ፣ በነገስት ላይ ምናምን ስታነቡ ምን ይሆናሉ? እንትን ማምለኪያ ጽዱን ቆራረጡ፣ አፈራረሱ። ከዛ በኋላ ምን ያደረጉ? ለእግዚአብሔር ብቻ እንዲመለክ አደረጉ። ልክ ይህን ሲያደርጉ ምን ያደርጋሉ? ከፍ ይላል ኔሽኑ፣ ከፍ ይላል። በዙሪያቸው ካሉ ጠላቶች አሳረፋቸው፣ እንደዚህ ያደረጋቸው። ትዝ ይላቸው ስታነቡ መጽሐፍ ቅዱስ። ለምን? በቃ ወደ ኪዳኑ ሲመለሱ፣ ወደ ኪዳኑ ሲመለሱ። ስለዚህ እግዚአብሔር የኪዳን ሐሳብ ከኖህ ጀምሮ በተወሰነ መልኩ አለ። እዚህ አብርሃም ጋር ስንመጣ እንግዲህ የሚጀምረው አንደኛው ነገር ይህን የኪዳን ሐሳብ ነው። ለአብርሃም መጥቶ እግዚአብሔር ኪዳን ላይ እንግዲህ አንድ ቁልፍ ነገር ምን መሰላችሁ? መጀመሪያ ቃል ነው የሚሰጠው። ቃል ሲባል በውስጡ መሐላም አለው እና መጥቶ እግዚአብሔር የሚነግረው ይሄንን ነው። እንደዚህ ይለዋል ቁጥር 2 ላይ እንግዲህ እግዚአብሔር አብርሃምን ውጣ አለና ከዚህ በሙሉ ከሚመካበት ከሚኩራራበት ነገር በሙሉ ቴንኪው መሳይ ከዚህ ሁሉ ከሚኩራራበት ውጣ አለና ከወጣ በኋላ የሚገጥመውን ነገር ነገረው። ምን ይለዋል? ታላቅ ሕዝብ አደርግሃለሁ፣ ደግሞም ባርክሃለሁ፣ ስምህን ገናና አደርገዋለሁ። 3ኛ ለሌሎች በረከት ትሆናለህ። 4ኛ የሚባርኩህን ባርካለሁ። 5 የሚረግሙህን ረግማለሁ። 6 በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባረካሉ። 7 እነዚህ 7ቱ የአብርሃም ብሌሲንጎች ይባላሉ። ሌሎችም ኪዳኖች ውስጥ ሁሉ ዞራችሁ ብታዩ ብትፈልጉ የምታገኙት እነዚሁ ሰባቱ በብዙ መንገድ ማኒፌስት ያደርጋሉ እንጂ እግዚአብሔር ለአብርሃም ከሰጠው በረከት በላይ ለማንም ኔሽን ለማንም ሕዝብ የሰጠው በረከት የለም። እንግዲህ ከዚህ ውስጥ የተወሰኑትን ነገር እንመልከት። የመጀመሪያው ታላቅ ሕዝብ አደርግሃለሁ። ይህን በደንብ ላሳያችሁ ፈልጋለሁ። ታላቅ ሕዝብ አደርግሃለሁ ሲባል የሚናገረው ለአብርሃም የተነገረው ነገር በሙሉ ለአብርሃም ብቻ የተነገረ አይደለም፣ ወይም ደግሞ ለእስራኤል ብቻ የተነገረ አይደለም። ይህን በደንብ ሰው አብርሃም 2 ዘር ነው ያለው። ይህን ከቻላችሁ ጻፉ። አብርሃም 2 ዘር ነው ያለው። አንድ በይስሐቅ በኩል የሚጠራ ነው፣ አንድ በኢየሱስ በኩል የሚጠራ ነው። ስለ እስማኤልና ስለ ይስሐቅ አላወራም። አንደኛው በይስሐቅ በኩል የሚጠራ ነው። በይስሐቅ በኩል የሚጠራው የስጋ ልጆቹ ናቸው። በይስሐቅ በኩል የሚጠራው። በኢየሱስ በኩል ደግሞ የሚጠራው ከመንፈስ የምንወለደው መንፈሳዊ ልጆች ነን። ስለዚህ 2 ቤተሰብ 2 ዘር ነው ያለው። ሁለት ቤተሰብ ስፔሲፊክ 2 ቤተሰብ። ምክንያቱም እስማኤልም በስጋ ስለሆነ የተገኘው የስጋ ቤተሰብ ነው። በቃ አለቀ። እስማኤል ሌላ የተለየ ቤተሰብ አድርጋችሁ በስጋ የተገኘ ነው። በቃ
በስጋ ይስሐቅም በስጋ ነው። ነገር ግን እኛ ገላትያ 3 ላይ እንደሚነግረው በእምነት የሆኑት እነዚህ ይላል፣ እኛም ማለት ነው አብረው ከአብርሃም ጋር ብሩካን ናቸው ይላል። እኛ በእምነት የሆኑት እነዚህ ይላል። ስለዚህ በእምነት ስንሆን ከአብርሃም ጋር ምን ያደርግልን? የተባረክንን አብረን። ስለዚህ ምንድነው ሮሜ ምዕራፍ 4 ላይ ይነግረናል። እሱም ደግሞ በዘርህ ሲል ዘርህ እያለ የጠራው ኢየሱስን ነው ይላል፣ ይስሐቅን ሳይሆን። ምክንያቱም በይስሐቅ በኩል የመጣው ቤተሰብ እስራኤል የሚባለው ያዕቆብ ይመጣል፣ ከዛ ማን ይመጣል? እስራኤል ይመጣል። ስለዚህ እነሱ በስጋ የተወለዱ ናቸው። ስለዚህ በዘርህ እዚሁ ላይ እንደሚናገረው በምድር የሚኖሩ ህዝቦች ሁሉ፣ የሰባተኛው በረከት በምድር የሚኖሩ ህዝቦች ሁሉ ይላል በአንተ አማካኝነት ምን ያደርጋሉ? ይባረካሉ። እች እንግዲህ ወንጌል ሰበከ የሚባለው አዲስ ኪዳን ላይ መጥቶ በአብርሃም በኩል እግዚአብሔር ወንጌል ሰበከ ለሰው በሙሉ። ምን ብሎ? በአንተ አማካኝነት የምድር ነገስታት ሁሉ ምን ያደርጋሉ? ይባረካሉ። ስለዚህ ነው አብርሃም አባት ወይም አባቶች የሚባሉት ሁሉ የሚጀምሩት ከአብርሃም ነው። ወደ ሙሴ አባት አይደለም። አባት የሚባለው አብርሃም፣ ይስሐቅና ያዕቆብ ናቸው አባት የሚባሉት። አባት የሚባሉት እነዚህ ሶስቱ ናቸው። አብርሃም አለ፣ ይስሐቅ አለ፣ ከዛ ያዕቆብ አለ። ያዕቆብ ደግሞ 12 ልጆች አሉት አይደል? እነሱ 12ቱ ናቸው እንግዲህ እስራኤል ኔሽን የሆኑት። ያዕቆብ ስሙ ተቀየረ፣ ማን ሆነ? እስራኤል ሆነ። ስለዚህ ፓትሪያርክ የሚባሉት ሶስቱ ናቸው። ያው ስለ ሙሴ ሲነግረን መጽሐፍ ቅዱስ ያው እንደ ባሪያ እንደ አገልጋይ ነበር ይላል። ታመነ ባሪያ ታመነ አገልጋይ ነበር። ስለዚህ አባት አይደለም፣ የትኛውም ነገር ጀማሪ አይደለም። እሱ እንደውም ልጅ ነው። ምክንያቱም ምንድነው እስራኤል ወደ ግብጽ ከወረዱ በኋላ የተገኘ ልጅ ነው እንጂ አባት አይደለም እሱ። ስለዚህ አባት የሚባሉት ሶስቱ ናቸው። በቃ ሌላ የለም። አባት የሚባሉት አብርሃም፣ ይስሐቅና ያዕቆብ ናቸው። ለማን ነው አባትነታቸው? በደንብ ስሙ። በስጋ አባትነታቸው ለእስራኤል ኔሽን። ለኛ ምንም አባትነት የላቸው፣ ከኛ ጋር ግንኙነት የለንም። በስጋ በደንብ ስሙ። በስጋ በእምነት ሲሆን ግን እኛም አብረን ከይስሐቅና ከያዕቆብ ጋር የምንጠራ ልጆች ነን። በእምነት ሲሆን ምን ማለት ነው ታዲያ? ይሄ ማለት ይሄ በረከት ይመለከተናል ማለት ነው። ለምን? ለዘርህ እያለን የተናገረው ይሄን ለዘርህ እያለን ነው። ስለዚህ እንደዚህ ይላል፣ ይኸውላችሁ ታላቅ ሕዝብ አደርግሃለሁ። ስለዚህ ያወራ ያለው ስለ ይስሐቅና ስለ ያዕቆብ ብቻ አይደለም፣ ስለኛም ነው የሚሆነው። እንግዲህ ከዚህ በፊት ተናግሬያለሁ። እዚህ ውስጥ መጽሐፍ ቅዱስ ውስጥ በተለይ ዘፍጥረት 3 ላይ ካስታውሳችሁ እግዚአብሔር እባቡን ሲያወራው እናያለን። እባቡን ምንድን እያለ ነው የሚያወራው? በደረዝ ትሳባለህ፣ ከዛ ከሴቲቱ የሚወለደው ራስን ይቀጠቅጣል፣ አንተ ሸኮናውን ትይዛለህ ይላል። እባብን ነው የሚያወራው ወይስ እግዚአብሔር ሌላ የሚያወራው? ሁለት ደብል ሬፈረንስ ብዬ ትዝ ይላችኋል። ደብል ሬፈረንስ፣ እባቡንም ያወራል እግዚአብሔር፣ እንደገና ደግሞ ሰይጣንንም ያወራል። እባቡን በደረት ትሳባለህ ይለዋል። ሰይጣንንማ ምን ይለዋል? እሱ ራስን ይቀጠቅጣል ይላል፣ አንተ ሸኮናውን ትይዛለህ። አያችሁ፣ ደብል ሬፈረንስ ማለት ይሄ ነው። አንድ ጽሑፍ ላይ ሁለት ነገር ሪፈር ሲደረግ ማለት ነው። ሁለትን ነገር ስናገኝ እዚህ እግዚአብሔር እያወራ ያለው እዛ ክፍል ላይ ሰይጣንንም ነው፣ ከዛ ደግሞ እባቡንም። በደረት መሳብ ለእባቡ ነው። ሰይጣን በደረቱ አይሳብም። ለምንድን ነው የማይሳበው? ሰይጣን መንፈስ ስለሆነ መልአክ ስለሆነ የወደቀ ነው እንጂ የተጣለ ነው እንጂ መልአክ ነው። እዚህ በደረቱ አይሳብም። ማነው ታዲያ በደረቱ የሚሳበው? እባብ ነው በደረቱ የሚሳበው። አፈር ትልሳለህ ለሰይጣን አይደለም። ሰይጣን አፈር አይልስም። ይሄን አፈር አይልስም። ማነው አፈር የሚልሰው? እባቡ ነው አፈር የሚልሰው። ሰይጣን ከሴቲቱ የሚወለደውን እሱን ስለ መሲሁ ስለ ኢየሱስ ነው የሚያወራው። እሱን ሸኮናውን ትይዛለህ አለው። ከዛ እሱስ ራስን ይቀጠቅጣል። እዚህ ሸኮና ይዟል። አዎ ይዟል። ራሱስ ተቀጥቅጧል። አዎ ራሱን ተቀጥቅጧል። እዚህ ያ ደግሞ የሚያወራው ልክ እንደዛ። አሁን እዚህ ጋርም ስንመጣ ደብል ሬፈረንስ ነው። ዘር ሲል ይስሐቅ ብቻ አይደለም ዘሩ፣ በእምነት የሆንን ደግሞ የተወለድን ደግሞ እኛም ስላለን፣ እኛም ልጆቹ ስለሆን፣ የአብርሃም ልጆች ስለሆን፣ እኛም የአብርሃም ዘር ስለሆን ገላትያ
ይህን በደንብ ያስተምረናል። ስለዚህ የአብርሃምን ልጅነት የአብርሃምን ቤተሰብነት ወይም ከአብርሃም ጋር አንድ ዘር መሆንን ያገኘ ነው በኢየሱስ ክርስቶስ በኩል ነው። አሁን ከዚህ ሁለት አይነት ነው። ስለዚህ ዘርን ገናና አደርገዋለሁ ሲል ወይም ታላቅ ሕዝብ አደርጋለሁ ሲል እስራኤልን ብቻ ካየን በስጋ የተወለዱትን ብቻ ካየን ምን ታላቅ ናቸው ልንል እንችላለን። ለምን ቁጥራቸውንም ስናይ ትንሽ ስለሆነ እሱ ስላልሆነ ማለት ነው። እሱ ብቻ ስላልሆነ ለነሱም ነው፣ ግን እሱ ብቻ አይደለም። እኛም ደግሞ በመንፈስ ከሱ እነሱ በስጋ ተወለዱ፣ እኛ በመንፈስ ምን አድርገናል? ተወልደናል። እንዳትረሱ። ከዛስ ደግሞ ምን አደርግሃለሁ? እባርክሃለሁ ይለዋል። ከባረከው አብርሃምን እኛ ምን አድርገናል? እስቲ ከአብርሃም ጋር ተባርኬያለሁ ነው። ይሄ ማለት ክሌም ማድረግ ነው። እንትናችን ብሌሲንጋችን የኛ የሆነውን ነገር መናገር ማለት ነው። ባለመብትነታችንን ማሳየት ማለት ነው። ከአብርሃም ጋር አብሬ ተባርኬያለሁ ማለት የተናገርኩ ያለሁት ምን መብቴን ነው። እስቲ በሉ ከአብርሃም ጋር አብሬ ተባርኬያለሁ። ደግሞም ባርካለሁ ይልና ስምህን ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። ለስንት? ለሌሎች፣ ለማንም ሰው ምን ሆናል? በረከት ትሆናለህ። እኛም እንደዛው ነው። ከዛ ስንቀጥል እስቲ የሚባርኩን እባርካለሁ። ምን የሚያደርጉን? ይባርኩ። ለዚህ ነው ይላችሁ አይሁዶች እስካሁን ድረስ ሰው ሲረግማቸው ሲሰድባቸው እነሱ ላይ ክፉ ነገር ሲናገር ይስቃሉ። በጣም ነው የሚስቁት። ለምን ታውቃለህ? እንትኑ እርግማኑ ተመልሶ እሱ ጋር ነው የሚሄደው ነው የሚሉት። ለምን? የሚባርኩን እባርካለሁ፣ የሚረግሙን ደግሞ ምን አደርጋለሁ። ስለዚህ ምንም አይነት ክፉ ነገር ሰው ሲናገር አይደነግጡም። እጠፋለሁ ብላ ይናገር። እርግማኑ ተመልሶ ወዴት ነው የሚሄደው? ወደ እሱ ነው የሚሄደው። መልሰው እነሱ ላይ ያወጣው ቃል መልሶ እሱ እንደሚያጠፋው ነው ያምናል። በአብርሃም በረከት በነገራችን ላይ የትኛውንም አይሁድ ጠይቁ፣ የአብርሃም በረከት ላይ ቀልድ አያውቁ። የትኛውንም አይሁድ የአብርሃም በረከት ላይ ቀልድ አያውቁ። ሲሪየስ ናቸው። እዚህ ላይ ለአብርሃም የገባው ኪዳን ላይ ለአብርሃም የተነገረው ነገር ላይ አንዳች ጥርጣሬ የላቸው፣ ጥያቄም የላቸው። በደንብ ነው የሚያምኑት፣ በደንብ። ለዚህ ነው ሰው ሀገር ሄዶ እንደሱ ሀብታም የሚሆኑት። ሰው ሀገር ሄዶ በሀገራቸው በምድራቸው አይደለም፣ ሰው ሀገር ሄዶ ስራ ከኔ ጋር ከሰራ ትባረካለህ ብለው ነው ስራ ራሱ ሰው ሀገር መጥተው እዚህ ሀገር መጥተው ከኛ ጋር ብትሰሩ ትባረካላችሁ ነው የሚሉት። እዚህ እኛ ሀገር መጥተው ሌላም ሀገር ብትሄዱ እንደዛው ናቸው። ለምን? ይህንን በረከት በደንብ ከልጅነታቸው ነው የሚሰሙት፣ በደንብ ነው የሚያምኑት፣ በደንብ እየተነገራቸው ነው የሚያድጉት። የተባረኩ ህዝቦች ነው። ይሄ ደግሞ ለነሱ ብቻ አይደለም። አሁን ማወራው ሄደን ገላትያን ብናነብ የሚነግረን ይሄንን ነው። ይሄን አብረን ከሱ ጋር ከአብርሃም ጋር ምንድነው ብሩካን ማለት ተባረክን። ከዛ ምን እንደሚል ተመልከቱ። በምድር የሚኖሩ ህዝቦች ይላል። እችን እንግዲህ ያዙ። በምድር የሚኖሩ ህዝቦች፣ የትኛውም ህዝብ በምድር የሚኖር በአንተ አማካኝነት ምን ያደርጋል? ይባረካሉ። በማን አማካኝነት? በአብርሃም አማካኝነት። ምን ነው ታውቃላችሁ? ይሄ በአብርሃም አማካኝነት በምድር ላይ የሚኖሩ ሰዎች ሁሉ የሚባረኩበት መሲሁ መምጣቱ፣ ኢየሱስ መምጣቱ። በማን አማካኝነት? በአብርሃም አማካኝነት። አብርሃም ምን ስላደረገ? ስለታዘዘ። ምን አድርጎ ስለታዘዘ? እግዚአብሔር ና ውጣ እኔ ወደማሳይ ምድር ትሄዳለህ ብሎ ከመሬት ማለት ምንም በሌለበት ቦታ ተነስቶ ምን አደረገ? አዘዘ። ከዛ እሱ ምን አደረገ? ታዘዘ። መታዘዙ ብቻ እኮ አይደለም፣ ተከትሎ በቃ ሄደ። ከዛ ሲሄድ ምን እንደሆነ ታውቃላችሁ? አልፎ ይኸው እዚህ ላይ ድረስ እዚህ ዘመን ድረስ በምድር ላይ የሚኖሩ ሰዎች ሁሉ ምን ያደርጋሉ? በአንተ አማካኝነት ምን ያደርጋሉ? ይባረካሉ። አሁን እንግዲህ እዚህ ቤተሰብ ውስጥ እዚህ ውስጥ እንዴት እንደገባ አሳያችኋለሁ። በደንብ ጥቅስ ስላለኝ ነው ይሄን
ገብተናል። ሁላችን ገብተናል። መግባታችን ብቻ አይደለም። አሁን ይሄ ቃል ለአብርሃም ብቻ እንዳይመስላችሁ፣ ለእኛም ነው። አሁን እኛ ቆመን በሰበክ ነው፣ እኛ ቆመን ባስተማር ሰዎች የዘላለምን ሕይወት ሲቀበሉ በእኛ አማካኝነት ምን እያደረጉ እየተባረኩ ነው። ሌላ ምንም ነገር የለውም። አንድ ሰው ተምሮ አንድ ሰው የእውነትን ቃል ሰምቶ ሕይወቱ ሲለወጥ ታስይት አለቀ። ሌላ ምንም እንትን የለውም፣ ሚስጥር የለውም። በረከት ምናምን የሚባለው ነገር ውስብስብ አይደለም። እሺ በረከትና እርግማንን ዘፍጥረት መጀመሪያ አካባቢ አስተምሬያለሁ፣ ግን እንደው ዛሬም ግልጽ ለማድረግ ልንገራችሁ። በረከት ማለት ገዢነት ነው። እርግማን ማለት ተገዢ መሆን ነው። ሌላ ነገር ምንም የለው። ሰው ለኃጢአት ተገዢ ሲሆን፣ ለሞት ተገዢ ሲሆን፣ ለሰይጣን ተገዢ ሲሆን፣ እርግማን ማለት እሱ። በረከት ደግሞ ማለት ገዢነት ነው። ምድርን ግዙ አይደል ያለው እግዚአብሔር ገና ሰው እንደፈጠረ። ብዙ ተባዙ፣ ምድርን ምን አድርጓት? ሙላት። በላይ በውጭ በውስጥ ያለውን ሁሉ ምን አድርጉ? ግዙ አይደል ነው ብሎ ምን አደረጋቸው? ባረካቸው። ስለዚህ ምን ሆኑ? በረከት ማለት ወደ ገዢነት መምጣት ነው። ወደ ገዢነት መምጣት ነው በረከት። ስለዚህ ይባረካሉ ሲል ልክ ሰው የእግዚአብሔር ሕይወት ሲመለስለት በክርስቶስ ኢየሱስ የተደረገልን እሱ ነው። ያ ሕይወት ምን አደረገልን? ተመለሰልን። ያ ሕይወት ሲመለስ ሁላችን ምን ሆነናል? ገዢ ሆነናል። አሁን እንግዲህ ገዢ ሲባል አሁን ሁሉም ሰው የሚያስበው እንግዲህ ዙፋን፣ ስልጣን ምናምን ይሄ ምድር እሱን አይደለም። የሰው ፖዚሽን በዚህ ምድር ላይ የሰው ስልጣን፣ የሰው ገዢነት በዚህ ምድር የማያከራክር ነው። እግዚአብሔር ከመጀመሪያ ለዚች ምድር ገዢ አድርጎ ያስቀመጠው ሰውን ነው። እግዚአብሔር ህጋዊ ገዢ እንደሆነ የሚያውቀው ሰውን ነው። ስለዚህ ህጋዊ ገዢ ሰው ስለሚያውቅ በደንብ ስሙኝ፣ እግዚአብሔር ራሱ ወደዚህ ምድር ለመምጣት እግዚአብሔር መሆን አይደለም ያስፈልገው፣ ሰው መሆን ያስፈልገው። ለምን? እዚህ ምድር ላይ ገዢው ማን ነው? ሰው ነው። ስለዚህ ኢየሱስ ሰው ሆኖ መጣና ምን እናሳየን? ገዢነትን አሳየን። በውሃ ላይ ምን እያደረገ እየተራመደ፣ አምላክ ስለሆነ አይደለም፣ የሰውን ገዢነት ነው እያሳየን ያለ። ማዕበሉን ጸጥ በል ሲል ደቀ መዛሙርቱ እንደዚህ ያሉ፣ ይሄ ወጀብና ማዕበሉ የሚታዘዝለት ይሄ ሰው ማን ነው ተባባሉ እርስ በርሳቸው። ይሄ ሰው ማን ነው? ለምን? በስጋ ሰው ሆኖ ስለተገለጠ። ገዢነት የሰው ነው በዚህ ምድር ላይ። እሺ ላሳያችሁ በደንብ። አሁን ሰይጣን የፈለገ ገዢ ቢሆን በደንብ ስሙ። ሰይጣን ፈለገ ኃይል ቢኖረው ያለ ሰው እዚህ ምድር ላይ አንድ ነገር ማድረግ አይችልም። ሰይጣን እዚህ ምድር ላይ የሆነ ነገር ለማድረግ የሚተባበረው ሰው ይፈልጋል። ሰማችሁኝ ያልኩትን? ሰይጣን በዚህ ምድር ላይ አንዲት ነገር ለማድረግ የሚተባበረው ሰው ይፈልጋል። ያንን ሰው ካላገኘ ምንም ነገር ማድረግ አይችልም በዚህ ምድር ላይ። ስለዚህ ምን ያደርጋል? የሚተባበሩት ሰዎች እንዲኖሩ ምን ያደርጋል? የውሸት እውቀትን ምን ያደርጋል? ያጋባሉ ወደ ሰዎች። ስለዚህ ሰዎች ምን ያደርጋሉ? መጀመሪያ እንዴት ነው የሚተባበሩት? ክፉ የሆነውን ነገር በመናገር ይተባበሩታል። በር ይሰጡታል ማለት ነው። ይከፍቱለታል። ሞትን ይናገራሉ፣ በሽታን ይናገራሉ፣ ክፋትን ይናገራሉ፣ ጥፋትን ይናገራሉ። የዛን ጊዜ ምን አገኘ ሰይጣን ማለት ነው? አክሰስ አገኘ ማለት ነው ወደዚህ ዓለም። በማን አማካኝነት? በሰው አማካኝነት። እግዚአብሔርም ደግሞ ሰው ይፈልጋል። ስለዚህ ምን ያደርጋል? አብርሃምን ይመጣና እኔ ወደማሳየው ምድር ሂድ። ለምን? እባርካለሁ። እንዴት ነው? በአንተ አማካኝነት ደግሞ የምድር ነገስታት ይባረካሉ። እንዴት ነው ይባረኩት? ኢየሱስን የሚያመጣበት ምን ያገኛል? እግዚአብሔር በር ያገኛል። ስለዚህ ምን ያደርጋል? ይመጣና እስራኤል የሚባል ኔሽን ይይዝና ከዛ አማሌቅ የሚባል ህዝብ ይነሳል። አማሌቅ የሚባለው ህዝብ ምንም ለሰይጣን ምን የሚሰጥ ነው? አክሰስ የሚሰጥ ነው። ስለዚህ ምን ያደርጋል? አማሌቅ እንዳታስቀር ይላል እግዚአብሔር ከምድር ላይ። ለምን? እድል ካገኙ መሲሁ የሚመጣበትን ዘር የሚያጠፉ ናቸው። ስለዚህ ምን ያደርጋል እግዚአብሔር? እንዳታስተርፍ ይለዋል። ጠልቶ እኮ አይደለም ሰው፣ መሲሁን ለማምጣት። ለምን? ሰው ስለሆነ እዚህ ምድር ላይ ስልጣን ያለው ገዢው ሰው ስለሆነ።
ገዢ ሰው ስላለ። ስለዚህ ሰይጣንንም በር ከፍቶ የሚያስገባው ሰው ነው፣ ያው አዳምና ሔዋን አይደል? ለዚህ ነው እኮ መጽሐፍ ቅዱስ በአንድ ሰው አለመታዘዝ ሞት ወደ ዓለም ገባ ይለናል። በአንድ ሰው አለመታዘዝ። ስለዚህ ሰው ነው ምን ያደርገው? በር ከፍቶ ያስገባብን። ያስወጣውስ ማን ነው? ሰው ነው። ሰው ነው ያስወጣው። ልንገራችሁ የሰውን ገዥነት፣ የሰውን ክብር፣ የሰውን ስልጣን አለማወቅና መናቅ እግዚአብሔር ያስቀመጠውን ኦርደር አለማክበር ነው። እግዚአብሔር በምድር ላይ ያስቀመጠውን ኦርደር ስለሚያውቅ በደንብ ስለሚያከብር በሰው በኩል ነው የሚያደርገውን ነገር የሚያደርገው። ልንገራችሁ ወንጌል የሚሰብከው ሰው እንደሆነ ታውቃላችሁ። መላእክት እንኳን አይሰብኩም፣ አልተሰጣቸውም እንዲሰብኩ። ለዚህ ነው ለጴጥሮስን ሂድና ስበክ የተባለው። ለቀርኔሌዎስ ሂድና በላይ ተቀስቅሶ ጴጥሮስ እንግዶች መጥተዋል ተብሎ ከየት? ስለዚህ ቆርኔሌዎስ ቤት ሄዶ ምን አደረገ? ሰበከለት። ግን እኮ መልአክ እኮ ወርዶ ምን አድርጓል? ጴጥሮስ የሚባል ሰው አለ ሂድ ላክበት ምናምን ብሏል። ለምን አልሰበከም? ጴጥሮስ እስኪመጣ ድረስ ከሚቆይ። የተሰጠው እንግዲህ ወደ ዓለም ሁሉ ሂዱ ተብሎ የተሰጠው ለማን ነው? ለሰው ነው የተሰጠው። ይሄ ዓለሙ የሰው ነው። እዚህ ዓለም ላይ የሚሰለጥነው ሰው ነው። ይሄ ዓለም የሰው ነው። ስለዚህ ሰይጣን አክሰስ የሚያደርገው በሰው በኩል ነው። እግዚአብሔርም አክሰስ የሚያደርገው በሰው በኩል ነው። ለምን ካላችሁ ዓለሙ የቁስ ዓለም ነው፣ የስጋ ዓለም ነው፣ ቁሳዊ ዓለም ነው፣ መንፈሳዊ ዓለም አይደለም። ይሄ ዓለም መንፈሳዊ ዓለም አይደለም። ግን ምን ማለት ምን እንደሆነ ደግሞ ላሳያችሁ። መንፈሳዊ ዓለም አይደለም፣ ግን መንፈሳዊው ዓለም ደግሞ ምን ያደርጋል? እዚህ ውስጥ ለመግባት ይሞክራል። እግዚአብሔርም ባገኘው ሰው በኩል ለመግባት ነው፣ ሰይጣንም ባገኘው ሰው በኩል ምን ማለት ለመግባት ነው። ስለዚህ እግዚአብሔር ሰው ሲፈልግ ለመግባት የሚገባው ደግሞ ለመሰላችሁ የሰውን ህይወት ለመመለስ፣ ሰው ያጣውን ነገር ለመመለስ ወደዛ ሊመጣ ሲል ምን ያደርገዋል? ማነው? አብርሃምን መጣና በአንተ ምክንያት የምድር ነገስታት ሁሉ ምን ያደርጋሉ? ይባረካሉ። በአንተ ምክንያት የምድር ህዝቦች ሁሉ ምን ያደርጋሉ? ይባረካሉ። ስለዚህ ሰዎችን እግዚአብሔር የሚባርክበትን መንገድ ግዴታ ቤት በኩል ማግኘት አለበት፣ በሰው በኩል። ለምን? እሺ እግዚአብሔር ይውላችሁ በጣም እግዚአብሔር ሁሉን ቻይ ነው። ይህ ምንም አያጠራጥር። ግን ሁሉን ቻዩ እግዚአብሔር መሪ ያከብራል፣ ቃሉን ያከብራል፣ ያስቀመጠውን ኦርደር ያከብራል። ስለዚህ ገዢ ነው ብሎ ሰውን ካስቀመጠ በኋላ እየመጣ ድብልቅልቅ አያደርግም። ስለዚህ ምን ያደርጋል? ይመጣና ለአብርሃም እኔ ወደ ማሳይ ምድር፣ አብርሃም እሺ ማለት አለበት፣ በቃ መታዘዝ አለበት። ከዛ አብርሃም ሲታዘዝ ነው እግዚአብሔር የሚፈልገውን ነገር ምን የሚያደርገው። አብርሃም ደግሞ እምቢ ካለ ሌላ ሰው ደግሞ ይጠብቃል፣ ሌላ የሚታዘዝ ሰው እስኪመጣ። አብርሃም ቢል ኖሮ ምናልባት ደግሞ ሎጥ ደግሞ ቢታዘዝ ኖሮ ሎጥን ይመክር ነበር። ለምን? በቃ ሰው መብት ስላለው እዚህ ምድር ላይ ገዢው ሰው ስለሆነ እያለ 2000 ዓመት አልፎ 1000 ምናምን ዓመት ከዛ ቆይቶ ደግሞ 4000 ዓመት ቆይቶ ኢየሱስ ወደ ምድር መጣ። ልክ ኢየሱስ ሲመጣ ምን እንዳልታጣላችሁ እግዚአብሔር በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው፣ እርሱን ስሙት አለ። በቃ አሁን እግዚአብሔር ሐሳቡን የያዘ ሰው በምድር ላይ ያገኝ ይገባል። ከዛ ኢየሱስ መጣና የእግዚአብሔር መንግስት እያለ አስተማራቸው። የእግዚአብሔር መንግስት የት ነች ምናምን ሲል አሁን በመካከላችሁ ወይም ደግሞ በእናንተ ውስጥ ናት። አሁን መንግስቱን ምን አደረገ? መሰረተ። አሁን እግዚአብሔር ከዛ በፊትስ መንግስቱ በምድር ላይ አልነበረችም ኢየሱስ እስኪመጣ ድረስ። ስለዚህ ምን መንግስቱን አምጥቶ የሚተክልለት አንድ ሰው ይፈልግ ስለነበረ ማለት አብርሃምን ይላል፣ ይስሐቅን ይላል፣ ያዕቆብን ይላል። ከዛ ደግሞ 12 ነገዶች አሉ። ከዛ ይሁዳ ይላል። ከይሁዳ ሲል ዳዊት ይመጣል። ከዳዊት ሲል ሰለሞን ይመጣል። ሲል ማን ጋር መጣ? ኢየሱስ ጋር መጣ። ልክ ኢየሱስ ከመጣ በኋላ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። ጨረሰ። እግዚአብሔር አሁን ዘር መቁጠር አቆመ። ዘር ሲቆጥር የነበረው ለምንድን ነው? እስካሁን መሲሁ እስኪመጣ። መሲሁ ከመጣስ በኋላ አለቀ፣ ጨረሰ። ከዛ መሲሁ ደግሞ ምናምን መጣና እንደዚህ አለ፣ እኔ ብሄድ ይሻላችኋል አለ። አንተ እንድትሄድ አንፈልግም ምናምን ይላሉ 12ቱ። አይ ብሄድ ይሻላል። ለምን? እኔ ብሄድ ይሻላችኋል፣ መንፈስ ቅዱስ ይመጣል። ወላጅ እንደሌላቸው ልጆች አልተዋችሁ፣
ስለዚህ እንዴት እንደ ወላጅ ምን የሚያደርጋችሁ የሚንከባከባችሁ ነርቸር የሚያደርግ ኬር የሚያደርግ ምን እሰጣችኋለሁ? መንፈስ ቅዱስን እሰጣችኋለሁ። ከዛ መንፈስ ቅዱስ ከመጣ በኋላ በቃ እግዚአብሔር ጨረሰ። አሁን በሰው ውስጥ ነው የሚኖረው እግዚአብሔር። አሁን እግዚአብሔርና ሰው ተራርቆ አይኖሩም። እስከዛ ድረስ ተራርቀው ነበሩ፣ ተራርቀው ነበር። አሁን ይሄንን ማስታረቅ የሚችልበትን ይሄን እግዚአብሔር ከሰው የተጣላበት የተራራቀበትን ነገር መመለስ የሚችልበት ቤተሰብ ሲፈልግ ነው አብርሃም ጋር የመጣው። ለዚህ ነው ዘፍጥረትን ሰው ካልገባው በኢየሱስ ክርስቶስ የተሰራው ስራ አይገባው። ዘፍጥረትን ሰው ካልተማረ፣ ዘፍጥረትን በደንብ ካላወቀ፣ አዲስ ኪዳን ላይ በክርስቶስ ኢየሱስ ምን እንደተደረገ፣ መንፈስ ቅዱስ ለምን እንደመጣ ምንም አይገባንም። ኢቭን ብዙ ሰው እኮ የሚመስለው መንፈስ ቅዱስ የተሰጠን እኮ ሐዋርያ ሥራ ምዕራፍ 2 ላይ የተሰጠን ነው የሚመስለው ቀድሞ ከኛ ጋር እንደነበረ አያውቅም ብዙ ሰው። ዘፍጥረት 6ን ስናነብ ነው እግዚአብሔር መንፈሴ ከሰው ጋር እያዘነ አይኖርም ብሎ ምን ያደረገው መንፈሱ ከወሰደ በፊት የሚኖረው የት ነበር? ከሰው ጋር ነበር። ስለዚህ አዲስ ሐሳብ አይደለም ሐዋርያ ሥራ ላይ የተጀመረው፣ አዲስ ሐሳብ አይደለም። እግዚአብሔር እንደ አዲስ አይደለም መንፈስ ቅዱስ መጀመሪያ የሌለ ያልነበረ ነገር አይደለም የጀመረው። ያጣነውን መንፈስ ቅዱስን ነው የመለሰልን። ለምን? ያለ መንፈስ ቅዱስ ሰው እንዲኖር አልፈልግም። ከመጀመሪያ እግዚአብሔር አልፈልግም። ስለዚህ ሰው ወደዚህ ምድር እንዲገባ ምንድነው መንፈስ ቅዱስ ወደዚህ ምድር እንዲገባ ሰው ዳግም መወለድ ነበረበት። ሰው በመንፈሱ ሕያው መሆን ነበረበት። ስለዚህ ቀድሞ መምጣት አለበት፣ መሲህ መምጣት አለበት። ምንም ያደርግ የዓለምን ኃጢአት የሚያስወግድ። ኃጢአት ሲወገድ መንፈስ ቅዱስ በሰው ማደር ይጀምራል። ዳሴት አለቀ። እግዚአብሔር ስራውን ጨረሰ። አሁን ዘር መቁጠር አያስፈልግም። አብርሃም ይስሐቅና ማለት አያስፈልግም። አሁን ሰው የሚታወቀው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሁን ሰው የሚታወቀው በክርስቶስ በኩል ነው። በአብርሃም አይታወቅም፣ በይስሐቅ አይታወቅም። ግን አብርሃም ስንል እንዳትረሱ ሁለት ነው መጠሪያ፣ ሁለት ነው። በይስሐቅ በኩል ይጠራል፣ ከዛ ደግሞ በማን በኩል ይጠራል? በኢየሱስ በኩል ይጠራል። በኢየሱስ በኩል ይጠራል። እግዚአብሔር ይመስገን። ይኸውላችሁ እግዚአብሔር ያደረገውን ነገር በሙሉ ያደረገው ስለ አብርሃም ብሎ አይደለም፣ ስለ ይስሐቅ ብሎ አይደለም፣ ስለ ያዕቆብ ብሎ አይደለም፣ ስለ ማንም ብሎ አይደለም። ያደረገውን ነገር ሁሉ ያደረገው ስለ እኛ ነው። ለዚህ ነው ዕብራውያን ሄዳችሁ ስታነቡ እንደዚህ ይላል፣ እነዚህ ሁሉ የተነገረላቸውን ተስፋ ቃል አንዳንዶቹ ሳይዙ ሄዱ፣ ያለኛ ምን እንዳይሆን ፍጹማን እንዳይሆን። አያችሁ አብርሃምን ራሱ ፍጹም የሚያደርገው የመጣበትን የሄደበትን መንገድ ቴንኪዩ ምን የመጣበትን የሄደበትን መንገድ ሁሉ ፍጹም የሚያደርገው ፉልፊልመንት የሚሰጠው የኛ ህይወትን መቀበል፣ የኛ መንፈስ ቅዱስን መቀበል። ያን የአብርሃምን ነገር ሁሉ ምንም ያደርገው ለምን እንደሆነ ታውቃላችሁ? ይኸውላችሁ እንደዚህ ይላል፣ በአንተ የተነሳ የምድር ህዝቦች ሁሉ ምን ያደርጋሉ? ይባረካሉ። እኛ እስከምንባረክ ድረስ በምድር ላይ የሚኖሩ ህዝቦች በሙሉ አብርሃም በራሱ ፍጹም አይደለም። አብርሃም የሄደበት መንገድ በሙሉ በራሱ ፍጹም አይደለም። ግዴታ እኛ እዚህ ተስፋ ቃል ውስጥ መተን ምን ማድረግ አለብን? መግባት አለብን። ሁላችን መተን መግባት አለብን። ስለዚህ እግዚአብሔር እንደዚህ ያለ የባረኩ ባርካሉ። ይሄ ለአብርሃም ብቻ መሰላችሁ? ለኛ ሁሉ አሁን ልንገራችሁ፣ በብሉይ ኪዳን የተነገሩ የመጡ ትንቢቶች ምናምን ይሄ ለእስራኤል ነው። እግዚአብሔር እስራኤልን ለምን እንደፈለገ ያውቃል። እስራኤልን የፈለገው መሲህ ለማምጣት ነው። መሲህ ማምጣት ለምን አስፈለገ? እኛን ሁሉ ለመጠቅለል፣ እኛን ሁሉ ለማዳን። የሄደበት መንገድ ይሄ ነው እግዚአብሔር። አሁን ግን ዝም ብለን መጽሐፍ ቅዱስን ይሄ እንትን ነው፣ ይሄ ብሉይ ኪዳን፣ ይሄ አዲስ ኪዳን፣ ይሄ ለእስራኤል ነው፣ ይሄ ለእንትን ነው ካለን የእግዚአብሔርን ሐሳብ አልገባንም ማለት ነው። ያደረገውን ነገር ሁሉ ያደረገው ከእስራኤል ጋር እኛን አስቦ ነው። የመጣው ትንቢት በሙሉ የመጣው እኛን አስቦ፣ የተገቡት ተስፋ ቃሎች በሙሉ የተገቡት እኛ ታስበን። ስለዚህ እዚህ ሁሉ አሁን አዲስ ኪዳንን ስታነቡ እዚህ ሁሉ ቅድ ውስጥ፣ እዚህ ሁሉ የእግዚአብሔር ስራ ውስጥ፣ እዚህ ሁሉ እግዚአብሔር የሚያስነሳቸው የሚነሱት ነቢያቶች ምናምን፣ እነዛ ሁሉ ኃያላን ሰዎች፣ እነዛ ሁሉ አይታችሁ አንብባችሁ ታሪኩን አይታችሁ መጨረሻ እንደሚገርመኝ ታውቃላችሁ? አንብበን አይተን መጨረሻ የሚገርመኝ
እግዚአብሔር ይህን ሁሉ ያቀደው እኛንም አብሮ ነው ያቀደው፣ እኔንም አብሮ ነው ያቀደው። እዛ ውስጥ እኛን ሁላችንም እዚህ ውስጥ ምን አድርጎ አቅዶ። ስለዚህ አሁን እኛ እስራኤል ባህር ተከፍሎ ሲሻገር ምናምን ያዩት ድንቅ ታምራት ምናምን እያልን ትናደርጋለን። ያ ሁሉ እኮ የሚያደርገው እግዚአብሔር ማን አስቡን ታውቃላችሁ? እኛን አስቡ። ለምን? ያንን ኔሽን ከዛ ከባርነት አውጥቶ እየወሰደው ከዛ ህዝብ ጋር እንዳይቀላቀል። ከዛ ህዝብ ጋር ቢቀላቀል ምን ይሆናል? መሲ ማምጣት ይከብደዋል። ለምን? ጣዖት አምላኪ ነው ወይም ሰይጣን የሚያመልኩ ሰዎች ናቸው። ስለዚህ አንድ ንጹህ የዓለምን ኃጢአት የሚያስወግድ አንድ ንጹህ በግ ማምጣት አይችልም። ስለዚህ ባህር ከፍሎ ሲያሻገር ያሻገረው አቤት እስራኤል ምናምን እንላለን። ኧረ እኔ የሚገርመኝ ይህን ሁሉ ሲያደርግ ያሰበው እኛን።